ሰላም ጤና ይስጥልኝ ወንድ ተመልካቾቼ እንደምን አላችሁ? የቤት ኪራይን በተመለከተ አንድ መረጃ ላጋራችሁ ነው የመጣሁት ማለት ነው። አንድ ግብር ከፋይ የ3 ዓመት የቤት ኪራይ ገቢ ቅድመ ክፍያ ቢያገኝ የግብር አወሳሰኑ ምን እንደሚመስል እንመለከታለን ማለት ነው። እንዲሁም ደግሞ የደረጃ ለግብር ከፋይ ሲሆን ምን ያክል ፐርሰንቶች እንደሚያዝለት፣ የደረጃ ሀሌታዋ ግብር ከፋይ ሲሆን ደግሞ ምን ያክል ፐርሰንት ወጪ እንደሚያዝለት በዝርዝር አሳያችኋለሁ ማለት ነው። እንዲሁም ደግሞ የሂሳብ መዝገብ የመያዝ ግዴታ ያለባቸው የደረጃ ሀሌታዋ ግብር ከፋዮች እና እንዲሁም በፈቃደኝነት የሂሳብ መዝገብ የያዙ የደረጃ ለግብር ከፋዮች በሂሳብ መዝገብ ውስጥ ተቀናናሽ የሆኑ የተፈቀዱ ወጪዎቻቸው ምን ምን እንደሆኑ እንመለከታለን ማለት ነው። በመሆኑም መረጃዎቹን እያየን የግብር አወሳሰኑን እናያለን ማለት ነው። እዚህ ጋር እንደምናየው አንድ ምሳሌ አለ። አቶ ከድር መሐመድ ከሐምሌ 1 2017 ጀምሮ እስከ ሰኔ 30 2020 ዓ.ም የ3 ዓመት የቤት ኪራይ ቅድመ ክፍያ ብር 3 ሚሊዮን ቢቀበል ግብር አወሳሰኑ እንዴት ነው ይላል። ከአንድ ዓመት በላይ የሚሸፍን የኪራይ ቅድመ ክፍያ ወይም ገቢ ነው። ግብር አወሳሰኑ እንዴት ነው? እዚህ ጋር እንደምናየው ከአንድ ዓመት በላይ ለሚሸፍን ቅድመ ክፍያ ወይም ገቢው ግብር ከፋዩ ገንዘቡ በተቀበለበት የግብር ዓመት እንደተገኘ ገቢ ይቆጠራል ማለት ነው። ግብሩ ገቢውን ለሚሸፍነው የግብር ዓመት በማካፈል የሚሰላ ይሆናል ማለት ነው። ስለዚህ በዚህ ምሳሌ መሰረት 3 ሚሊዮን የ3 ዓመት ገቢ አግኝቷል። ስለዚህ ለ3 ዓመት ስናካፍል 1 ሚሊዮን ገቢ ይሆናል ማለት ነው። ስለዚህ ገቢውን ያገኘው ሐምሌ 1 2017 ዓመተ ምህረት ስለሆነ ለ2018 2019 እና ለ2020 ዓመተ ምህረት የሚሸፍን ገቢ ይሆናል ማለት ነው። በዚህ መሰረት ለ2018 ለ2019 እና ለ2020 ግብሩ እንዴት እንደሚወሰን እንመለከታለን ማለት ነው። መገንዘብ ያለበት ሌላው ነገር ምንድነው? እንግዲህ ግብር ከፋዩ የደረጃ ለግብር ከፋይ ነው። ምክንያቱም 3 ሚሊዮን ለ3 ዓመት ሲካፈል 1 ሚሊዮን ነው ዓመታዊ ገቢ የሚሆነው። ስለዚህ ደረጃ ለግብር ከፋይ እንደሆነ እንረዳለን ማለት ነው። ሂሳብ መዝገብ የመያዝ ግዴታ የለበትም፣ ምክንያቱም ግለሰብ ግብር ከፋይ ስለሆነ ማለት ነው። የደረጃ ለግብር አወሳሰን ይላል እዚህ ጋር እንደምናየው ይር 2018 ላይ ወጪው 1 ሚሊዮን ሲባዛ በ50% ነው። የደረጃ ለግብር ከፋይ ስለሆነ 500,000 እንደ ወጪ ይያዝለታል። ትርፉ ከ1 ሚሊዮን ላይ 500,000 ስንቀንስ 500,000 ይሆናል ማለት ነው። ግብሩን ስንወስን ትርፉ 500,000 ነው ብለናል። ስለዚህ 500,000 ሲባዛ በ35% ሲቀነስ 24,600 150,400 ይሆናል ማለት ነው። በዚህ መሰረት 2018 ላይ ሆነን ለ2018 ለ2019 እና ለ2020 ለ3 ዓመት ግብሩን እንወስናለን ማለት ነው። ጠቅላላ ድምሩ 150,400 ሲደመር 150,400 ሲደመር 150,400 451,200 የ3 ዓመቱን ግብር 2018 ላይ ይከፍላል። ግብሩ ግን ለየዓመቱ ገቢው ተካፍሎ የሚወሰን ይሆናል። የደረጃ ሀሌታዋ ግብር ከፋይ በሚሆንበት ጊዜ ግን የሂሳብ መዝገብ ካልያዘ ወጪው 35% ብቻ ነው የሚሆነው ማለት ነው። እዚህ ጋር እንደ ምሳሌ ያዝነው ገቢው 6 ሚሊዮን 300,000 ቢሆን ለ3 ዓመት ስናካፈል 2 ሚሊዮን 100,000 ይመጣል። ይር 2018 ላይ 2 ሚሊዮን ሲባዛ በ35% 735,000 ይሆናል ወጪው ማለት ነው። ከ2 ሚሊዮን 100,000 ላይ 735,000 ወጪውን ስንቀንስ 1 ሚሊዮን 365,000 ትርፍ እናገኛለን። ከዚህ ላይ ግብሩን ስናሰላ 1 ሚሊዮን 365,000 ሲባዛ በ35% ሲቀነስ 24,600 475,290 ዓመታዊ ግብር ይሆናል ማለት ነው። በተመሳሳይ 2019 እና 2020 ዓ.ም በተመሳሳይ መልኩ እዚህ ጋር እንደምታዩት እንወስዳለን። ጠቅላላ የ3 ዓመቱ ግብር ደግሞ 475,290 ሲደመር 475,290 ሲደመር 475,290 1 ሚሊዮን 425,870 ይሆናል ማለት ነው። ያው በዚህ ቪዲዮ ላጋራችሁ የፈለኩት ነገር የሂሳብ መዝገብ የያዙ የደረጃ ሀሌታዋና በፈቃደኝነት የሂሳብ መዝገብ የያዙ የደረጃ ለግብር ከፋዮች ተቀናሽ ወጪዎች ማለት ነው። የተፈቀዱ ወጪዎቻቸው ምን ምን ናቸው የሚለውን እንመለከታለን። እንግዲህ እነዚህ ወጪዎች መቼ ነው እንዲቀናነሱ የሚፈቀዱት? ግብር ከፋዩ ገቢውን ለማስገኘት ዋስትና ለመስጠትና ስራውን ለማስቀጠል ያወጣቸውን ወጪዎች ነው ማለት ነው። እነዚህ ወጪዎች ምን ምን ናቸው? የተፈቀዱት ወጪዎች የሚለውን ስናይ ቤቱ ያረፈበት የመሬት ኪራይ ወጪ፣ የጥገና ወጪ፣ እርጅና ቅናሽ፣ ወለድና የመድን አርቦን፣ ከታክስ ውጭ ለከተማ አስተዳደር የከፈላቸው ክፍያዎች ለመሬቱና ከተከራዩ ቤት ጋር በተገናኘ ማለት ነው። እንዲሁም ደግሞ የውሃ የመብራትና የስልክ ወጪዎች መክፈሉን የሚያረጋግጥ ደረሰኝ ካቀረበ፣ የመኖሪያ ቤትና የኪራይ ቤቱ በአንድ የመብራት የውሃና የስልክ ቆጣሪ ከተጠቀመ 75% እንደ ወጪ ይያዝለታል ማለት ነው። እንዲሁም ደግሞ ለኪራይ የሚገነባ ህንፃ ብድር ወለድ ወጪ አያያዝን በተመለከተ ሲሆን ህንፃው እስኪገነባ ድረስ ያለው የህንፃ ዋጋ ሆኖ በእርጅና ቅናሽ የሚታሰብ ይሆናል ማለት ነው። ህንፃው ተገንብቶ ከተጠናቀቀ በኋላ ደግሞ በወጪነት የሚፈቀድ ይሆናል ማለት ነው፣ ወለዱ ማለት ነው።
ሌላው ለኪራይ ማስታወቂያ የሚወጣ ወጪን በተመለከተ ሲሆን በተለያዩ ዝግጅቶች ላይ ለሚሰሩ ማስታወቂያዎች ከጠቅላላ ኪራዩ ገቢ ላይ 3% ባልበለጠ፣ ለመገናኛ ብዙሃን ወይም ለማስታወቂያ ድርጅት ከሆነ ደግሞ ሙሉ በሙሉ ወጪው ይያዝለታል ማለት ነው። እንዲሁም ለኪራይ የተገነባ ህንፃ ለሌላ ዓላማ እስካልዋለ ድረስ ባይከራይ እንኳን ለኪራይ እንደዋለ ተቆጥሮ እርጅና ቅናሹ እንደ ወጪ ይያዝለታል ማለት ነው። ውድ ተመልካቾች እንግዲህ ዛሬ እንድትረዱት እየፈለኳቸው 3 መሰረታዊ ነገሮችን ነው። አንደኛው ከ1 ዓመት በላይ የሚሸፈን የኪራይ ቅድመ ክፍያ ወይም ገቢ ግብሩ እንዴት እንደሚወሰን እንድታዩ ነው የፈለኩት። እንግዲህ የተገኘው ጠቅላላ ገቢ ለአመቱ ብዛት ይካፈላል ማለት ነው። ግብሩ መቼ ይከፈላል የሚለውን ስናይ በመጀመሪያው የግብር ዓመት ለምሳሌ ገቢውን ባገኝበት የግብር ዓመት ይሆናል ማለት ነው። እዚህ ጋር እንዳየነው በሐምሌ 1 2017 ስለሆነ ገቢውን የተቀበለው 2018 የግብር ዓመት ላይ ግብሩን ይከፍላል ማለት ነው። የኪራይ ወጪውን በተመለከተ ሂሳብ መዝገብ ለማይዙ ወይም ለማይገደዱ ግብር ከፋዮች ማለት ነው 50% እንደ ወጪ ይያዝላቸዋል። ቅድም እንዳየነው ደረጃ ላይ ሂሳብ መዝገብ መያዝ ኖሮባቸው ላልያዙ ደግሞ 35% እንደ ወጪ ይያዝባቸዋል። 65% እንደ ትርፍ ተይዞ ግብር የሚወሰንበት ይሆናል ማለት ነው። ሌላው ሂሳብ መዝገብ የሚይዙ ግብር ከፋዮች ተቀናሽ የሚደረጉላቸው የተፈቀዱ ወጪዎች ምን ናቸው የሚሉትን ነው ያየነው ማለት ነው። ውድ ተመልካቾቼ አሪፍ መረጃ እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረጋችሁን አትርሱ።